የልቦናችን እርካታ የአገልግሎታችን ስኬት ሆነችልን። ለቃል መውረድ ለሥጋ እድገት ምክንያት ሆነችልን። የረሃባችን መርሻ የጥማችን ማርኪያ የመንገዳችን ስንቅ እንባችን የታበሰባት ማህረባችን የንጉሳችን የገዢያችን የፈጣሪያችን የመድኃኔ ዓለም የአማኑኤል የኢየሱስ ክርስቶስ እናት ድንግል ማርያም በተሰጣት ጸጋ ለእርሷም ክብርና ምስጋና የሆነ እጅግ የተወደዱ ክቡር አባታችን ጸሎተኛው ትሑት ታዛዥ የዚህ መንጋ ጠባቂ መላከ ምሕረት መምህር ጸጋዬ ወርቁ የዚህ ቤተክርስቲያን አስተዳዳሪ ክቡር መምህራችን መጋቤ ሃይማኖት ቀሲስ አብርሃም እጅግ የተወደዱ ክቡር የቤተክርስቲያናችን አገልጋይ መዋዛ ጥበባት ዘማሪ ዳግማዊ ደርቤ ክቡራን ሊቃውንተ ቤተክርስቲያን አባቶቼ ካህናት ወንድሞቼ ዲያቆናት እግዚአብሔር አብዝቶ የሚወዳችሁ በእግዚአብሔር ቃል ለማረፍ በእግዚአብሔር ቃል ለመጠገን እግዚአብሔርን ተስፋ አድርጋችሁ በዚህ ቅዱስ ስፍራ ላይ የተሰባሰባችሁ ምዕመናን በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? በጣም ውር ውር የሚሉ ሰዎች ይታያሉ። ወይ እናንተ ቁጭ በሉ ወይ እኛ አገልግሎቱን እዚህ ላይ ማቆም አለብን። ከጀርባ ከፊት ለፊት ቁጭ በሉ። ለሰው ልጅ ከነፍስ የበለጠ ምንም ጉዳይ የለም። በዚህ ኃይለ ቃል ጥቂት ደቂቃ እንቆያለን። እንጀራን የሚሰጥ ምግብን የሚሰጥ ልብስን የሚሰጥ ሁሉን ነገር የሚሰጥ አምላካችን እግዚአብሔር ለሁላችንም የዕለት እንጀራችንን ይስጠን። የማቴዎስ ወንጌል ምዕራፍ 6 ቁጥር 11 ላይ አላስተዋላችሁም እንጂ ይሄንን ሙሉ ትምህርቱን ጠዋት አባታችን በሰፊው አስተምረው በቅዳሴው መካከል በቅዳሴው መጨረሻ ላይ አቡነ ዘበሰማያት የሚለው ጸሎት የቤተ ክርስቲያናችን መሰረት የሆነ ጸሎት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ በዚህ ምድር ላይ ስትኖሩ አስቀድማችሁ ሶስት ነገሮችን ለእግዚአብሔር ታቀርባላችሁ። እኛም እርሱን እንድናቀርብ እግዚአብሔር አምላካችን የዕለት እንጀራችንን ከመስጠቱ በፊት እኛም የዕለት እንጀራችንን ከመጠየቃችን በፊት እግዚአብሔርን እንዲህ እንለዋለን። በሰማያት የምትኖር አንደኛ ስምህ ይቀደስ። ስምህ ምን ይባል? አቤት ወገኖቼ፣ የእግዚአብሔርን ስም ቀድሰን ነው የምንጀምረው። የእግዚአብሔርን ስም ጠርተን ነው ጉዞ የምንጀምረው። የእግዚአብሔርን ስም ጠርተን ነው ትዳራችንን የምንጀምረው። የእግዚአብሔርን ስም ጠርተን ነው ንግዳችንን የምንጀምረው። የእግዚአብሔርን ስም ጠርተን ነው ሕይወታችንን የምናስቀጥለው። የእግዚአብሔርን ስም ጠርተን ነው አገልግሎታችንን የምንጀምረው። ስለዚህ ስምህ ይቀደስ። እግዚአብሔርን እንድናመሰግን ምስጋና እንድናቀርብ አስቀድማችሁ የዕለት እንጀራችሁን ከመጠየቃችሁ በፊት በሰማይ የምትኖር ወገኖቼ፣ እግዚአብሔር በሰማይ ላይ ብቻ የሚወሰን አይደለም። ሰማይ ክብሩ የሚገለጥበት ነው። ሰማይ ልዕልናው የሚገለጥበት ነው። ስለዚህ በሰማይ ስንል ክብሩን ነው ልዕልናውን ነው እንጂ እግዚአብሔርን ቦታ አይገድመም ወገኖቼ፣ ጊዜና ሁኔታዎች አይገድሙትም። ስለዚህ ስምህ ይቀደስ ብላችሁ እግዚአብሔርን አመስግኑ። ቀጥላችሁ ደግሞ እንዲህ አለ፣ መንግሥትህ ትምጣ በሉ። ምንህ ትምጣ? አቤት መንግሥትህ ትምጣ ወገኖቼ። የት ናት የእግዚአብሔር መንግሥት? የእግዚአብሔር መንግሥት በመካከላችን ናት።
ለዚህ ነው ደቀ መዛሙርቱ ጠይቀውታ በአይዘ ትመጽእ መንግሥተ እግዚአብሔር አሉት። የእግዚአብሔር መንግሥት መቼ ትመጣለች ባሉት ጊዜ መንግሥተ ሰማያት በመካከላችሁ ሆና። ይኸውላችሁ ክርስቲያኖች ዛሬ የተሰባሰብነው ይህችን የእግዚአብሔር መንግሥት ለመውረስ ነው። ሰው በእግዚአብሔር ቤት በእግዚአብሔር ደጅ በተገኘ ቁጥር ሁሉ በመንግሥተ ሰማያት እየተሰባሰበ ነው። ስለዚህ መንግሥትህ ትምጣ ብላችሁ ጸልዩ አለ። የእግዚአብሔር መንግሥት የሰላም መንግሥት ነው። የእግዚአብሔር መንግሥት የፍቅር መንግሥት ነው። የእግዚአብሔር መንግሥት የአንድነት መንግሥት ነው። በእግዚአብሔር መንግሥት ውስጥ ጦርነት የለም፣ ግድያ የለም፣ ጭፍጨፋ የለም፣ ዘረኝነት የለም፣ ጥላቻ የለም። ይህንን መንግሥት እናፍቃለን። የእግዚአብሔር መንግሥት ወደ መካከላችን ትምጣ። አሜን በሉ። ሶስተኛው ፈቃዱ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የእግዚአብሔር ፈቃድ በሰማይ ላይ ለእኛ እንደሆነች በምድር ላይ የእግዚአብሔር ፈቃድ ትሁን። አሁን እዚህ ላይ ነው አራተኛ ላይ ነው የዕለት እንጀራችን ያመጣልን። ስለዚህ ይሄን ከጨረሳችሁ በኋላ እግዚአብሔር የዕለት እንጀራችንን ከስር ያደረገው መስጠት ስለማይሳለው ከዛ የዕለት እንጀራችንን ለዛሬ ስጠን ብላችሁ ጸልዩ። የዕለት ምናችንን የዕለት እንጀራችንን ክርስቲያኖች ይሄ ማቴዎስ ወንጌል ምዕራፍ 6 በሙሉ ምዕራፍ 5፣ 6፣ 7 የተራራውን ስብከት አንቀጸ ብፁዓን ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5000 በላይ ምዕመናንን ያሳረፈበት ስብከት ነው ወገኖቼ። በዚህ ካላረፍን፣ በዚህ ሰላም ካላገኘ ሌላ ምንም ነገር አያሳርፈን። ተመልከቱ። ስለዚህ ይሄ የማቴዎስ ወንጌል ክርስቲያናዊ ስነ ምግባር ያለበት ትምህርት ነው። 3 አንቀጾችን ይዟል። ስለ ጸሎት፣ ስለ ንስሐ፣ ስለ ምጽዋት። አሁን እኛ እግዚአብሔርን የዕለት እንጀራችን ለመጠየቅ ነው የመጣው። ወገኖች እንጀራ የሚሰጥ ማን ነው? አቤት እግዚአብሔር ነው። ይኸውላችሁ ያዕቆብ 5:17 ላይ በጎ ስጦታ ፍጹም በረከት ከላይ ናቸው ይላል። እግዚአብሔር የጎበኛችሁ፣ እግዚአብሔር የሰጣችሁ በሀብት በስልጣን በእውቀት እግዚአብሔር የጎበኛችሁ የኔ ነው አትበሉ። እግዚአብሔር ነው የሰጠኝ በሉ። እንጀራ የሚሰጥ እግዚአብሔር ነው። ገበሬው ማሳ ላይ የዘራው ጤፍ ታጭዶ ወደ ገበያ መጥቶ ሄዳ ጥሩ ባለሙያ ሴት ጤፉን ገዝታ አምጥታ አበጥራ አስፈጭታ ጋግራ የምታቀርበው እንጀራ አይደለም ወገኖቼ። እንጀራ የሚሰጠው ከሰማይ ነው። እንጀራ ከየት ነው? ከሰማይ ነው ወገኖቼ። ምናልባት እኮ የቆረስነውን እንጀራ የእግዚአብሔር ፈቃድ ካልሆነ ልንጎርሰው ሁሉ አንችልም። ተመልከቱ። ስለዚህ እግዚአብሔር ምድራዊ ምግብ ለኛ ምንም አይደለም ወገኖች። የዘላለሙን ምግብ ሰጥቶናል። የሕይወትን ምግብ ሰጥቶናል። ስለዚህ እናንተ ለቁመተ ሥጋ የሚሆነውን እንጀራ ስትጠይቁ አስቀድማችሁ አመስግኑ ነው ያለ ወገኖቼ። ስለዚህ ይሄ ያለንበት ወቅት የምስጋና ወቅት ነው። ዘመነ አስተምህሮ ነው። ቸርነቱን፣ ምሕረቱን፣ ይቅርታውን እያየን እግዚአብሔርን የዕለት እንጀራችንን ብቻ እንሰጠን። ክርስቲያኖች አልተግባባንም። እኛና እግዚአብሔር እየተላለፍን ነው። እሱ ያለን የዕለት እንጀራችሁን ነው። የሳምንቱን አላለንም፣ የወሩን አላለንም፣ የዓመቱን አላለንም። ለምን መሰላችሁ? እግዚአብሔር አቅቶት አይደለም መስጠት፣ ግን ይሻግትብናል። ብዙ ሰዎች የማይበሉትን እንጀራ ይከምራሉ። ብዙ ሰዎች የማይጸድቁበትን ሀብት ይሰበስባሉ። ብዙ ሰዎች እግዚአብሔር የማይከብርበትን ዝና ተሸክመዋል። እግዚአብሔር ካልከበረበት ባለን ነገር ምን ያደርግልናል? ስለዚህ የዕለት እንጀራችሁን ጠይቁ ነው ያለው። የዕለት እንጀራችሁን፣ ምክንያቱም ስለሚሰጠን ነው፣ ስለሚራራልን። መጽሐፍ ቅዱስ ላይ ይላል ነቢዩ እግዚአብሔር ቅዱስ ዳዊት በዚህ በመዝሙር 71 ቁጥር 12 ላይ ይላል ለችግረኞች ለምስኪኖች እግዚአብሔር ይራራል ነው።
አዎ ችግረኞች ነን ወገኖቼ፣ ምስኪኖች ነን። የቸገረው የጨነቀው ሰው ደግሞ እጅግሩን አጣጥፎ ቁጭ አይልም፣ እግዚአብሔር ይለምናል። አዎ ማረኝ፣ ይቅር በለኝ፣ ፈውሰኝ ይላል የቸገረው ሰው ወገኖቼ። ለዚህ እኮ ነው ነቢየ እግዚአብሔር ቅዱስ ዳዊት አዎ እንዲህ አለ፣ ይህ ችግረኛ ጮኸ እግዚአብሔርም ሰማው አለ። ይህ ችግረኛ አዳም ጮኸ አለቀሰ፣ እግዚአብሔርም ሰማው። እግዚአብሔር አምላካችን ጩኸታችንን ልመናችንን ይስማልን። ማን ይስማልን? እግዚአብሔር ይስማልን ወገኖቼ። እንግዲህ አባት ለልጁ እንደሚራራ እግዚአብሔር ለኛ ይራራል ወገኖቼ፣ ለኛ ያስባል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የሚያስጨንቃችሁ ነገር፣ የሚያስጠብባችሁ ነገር፣ ሰላም የሚነሳችሁ፣ ረፍት የሚነሳችሁ፣ በልታችሁ አጠሉም፣ ለብሳችሁ አያምርባችሁ፣ ኪሳችሁ በገንዘብ በዶላር ተሞልቶ እርካታ የላችሁ፣ ጥይት የማይበሳው መኪና ይዛችሁ ትሰቃላችሁ። ይሄ ከእግዚአብሔር መለየቱ ያስጨንቀናል። ትልቅ ሳሎን ውስጥ ቁጭ ብለን ብቸኝነት ይሰማናል። ለምን ይመስላችኋል? ሰው በእግዚአብሔር ማረፍ ካልቻለ ጭንቀት ነው። ስለዚህ እናንተን የሚያስጨንቅ ነገር አለ፣ አሁን በእኔ ላይ ጣሉ ነው ያለን እግዚአብሔር። ጭንቀታችንን ትካዜያችን በእርሱ ላይ እንድንጥል እግዚአብሔር አምላካችን ነግሮናል። ስለዚህ የተወደዳችሁ ክርስቲያኖች ታዲያ አሁን ይሄንን እንጀራ ምን ለምነው እንደ እግዚአብሔር ፈቃድ። ለዚህ ነው እንደ እግዚአብሔር ፈቃድ ብንለምን እግዚአብሔር ሊሰጠን የታመነ አምላክ ነው። እንደ ፈቃዱ አንዳች ነገር ብትለምኑ አይከለክላችሁም ነው የሚለው። እንደ እግዚአብሔር ፈቃድ ወገኖቼ፣ እኛ የተመኘነውን ሁሉ እግዚአብሔር አይሰጥም። እኛ የፈለግነውን ሁሉ ነገር እግዚአብሔር አይሰጥም። ግን የሚያስፈልገንን ነገር ይሰጣል። የሚያስፈልገንን አምላካችን እግዚአብሔር ይሰጣል። ስለዚህ አሁን ትልቁ ምስጢር ምዕመናን፣ እኛ የመጣነው ለዚህ ለምድራዊው እንጀራ ዳቦ አይደል። አሁን እግዚአብሔር በምስጢር የነገረን የዕለት እንጀራችንን ስጠን ማለት አሁን ለሕይወታችን የሚያስፈልግ እንጀራ ነው። አብ አንድያ ልጁን ጨክኖ ሰጥቶናል። ይህ እንጀራ ነው አሁን ሊያሻግረን የሚችለው፣ ጉልበት ሊሆንን የሚችለው፣ አቅም ሊሆንን የሚችለው፣ ብርታት ሊሆንን የሚችለው ይሄን እንጀራ የበላ ሰው ነው። ምድራዊውማ እኮ አየነው እኮ፣ የተመጣጠነ ምግብ የበሉትን አየናቸው እኮ። አዎ ወገኖቼ፣ ለሕይወታችን የሚያስፈልገው እንጀራ አለ። እርሱን ይሄ የምንሰማው የእግዚአብሔር ቃል ነው። አንደኛው የእግዚአብሔር ቃል የሕይወት እንጀራ ተብሏል። ለዚህ ነው በማቴዎስ 4 ላይ ሰው በእንጀራ ብቻ አይኖርም፣ ሰው በዳቦ ብቻ አይኖርም፣ ነፍሳችን እግዚአብሔርን ትናፍቃለች። የነፍስ ምግቧ፣ የነፍስ ረፍቷ ቃል እግዚአብሔር ነው። አሁን በዚህ ሰዓት እኮ እግዚአብሔር የሚያሳርፋቸው ሰዎች አሉ። አሁን እግዚአብሔር የሚዳስሳቸው ሰዎች አሉ። አሁን እግዚአብሔር በመላኩ በቅዱስ ሩፋኤል ጸበል የሚፈውሳቸው፣ እንቆቅልሻቸውን የሚፈታላቸው ሰዎች አሉ። ስለዚህ የምንሰማው ቃል የሕይወት ምግብ ነው። እሱ ቃል ሲናገር ሕይወታችን የተቃና ይሆናል። እሱ ቃል ሲናገር ጭንቀታችን ይወገዳል። እሱ ቃል ሲናገር ሕመምተኞች ይፈወሳሉ። እሱ ቃል ሲናገር የተጨነቁት ይረጋጋሉ። እሱ ቃል ሲናገር በሐዘን ውስጥ ያሉት ደስታ ያገኛሉ። ተናግሮ የሚያሳርፍ እግዚአብሔር ብቻ ነው። ሰው ተናግሮ ይሰበናል። ሰው ተናግሮ ያሳዝነናል። እግዚአብሔር ተናግሮ ግን እረፍት ይሰጠናል። ማን ይናገረን? አቤት እግዚአብሔር ይናገረን ወገኖቼ። ስለዚህ የእግዚአብሔር ቃል የሕይወት እንጀራ ነው አንደኛው። ሁለተኛው የሕይወት እንጀራ ደግሞ ጸሎት ነው። አያችሁ፣ የሕይወት እንጀራ ጸሎት ነው። አትውጡ፣ ያለ ጸሎት አትግቡ፣ ያለ ጸሎት አትውጡ። ተንበርከኩ፣ በእግዚአብሔር ፊት ላይ ራሳችንን እናዋርድ ወገኖቼ። ጸሎት የሚመልሰው መሳሪያ አይመልሰው፣ ኃይል አይመልሰው፣ ጉልበት አይመልሰው። አባቶቻችን በዚህ ተጠቅመዋል። ወታደር በርከክ ብሎ በሁለት ጉልበቱ እንደሚዋጋ ሁሉ ክርስቲያንን በሁለት ጉልበቱ ሲንበረከክ ነው ጠላት የሚወድቅለት ወገኖች። አዎ ጠላት ዲያብሎስ ሰይጣን ነው። ስለዚህ ጸሎት ነው። በዚህ አንቀጽ ውስጥ ያለው ትልቁ ነገር ጸሎት ነው ወገኖች።
አዎ ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት መንገድ ነው። ጸሎት ለጥያቄያችን መልስ የምናገኝበት ነው። ስለዚህ ስትጸልዩ እንዲህ ብላችሁ ጸልዩ ነው ያለው፣ በሰማይ የምትኖር አባታችን ሆይ ብላችሁ ጀምሩ። ስለዚህ ጸሎት የሕይወት እንጀራ ነው። ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ዝማሬው የሕይወት እንጀራ ነው። አያችሁ። ስለዚህ እግዚአብሔር አባትሞ የሰጠን የሕይወት እንጀራ እሱ ነው። ሶስተኛው የዕለት እንጀራችንን ስጠን የተባለው ንስሐ ነው። ንስሐ ለወደቁት መነሻ ነው። ንስሐ እግዚአብሔርን ለበደሉ ወደ እርሱ የሚመለሱበት መንገድ ነው። ወደ እግዚአብሔር የምንገባበት በር ነው። አዎ እሱ ባለብዙ ምሕረት ነው፣ ባለብዙ ይቅርታ ነው። ወገኖቼ ምሕረቱ ቸርነቱ የሚያልፍ ኃጢአት የለም። የእግዚአብሔር ምሕረት የሚያልፍ በደል የለም። ምንም እንኳን በደላችን በእሱ ፊት ባያቆመን፣ አያችሁ ሚዛን አይደፋም የኛ ኃጢአት። እሱ ከዋለልን፣ እሱ ከሆነልን፣ እሱ ከከፈለልን ዋጋ አንጻር ስናይ ወገኖቼ ኃጢአታችን በእግዚአብሔር ፊት እንምት ነው። ይወደናል። ከነ ኃጢአታችን፣ ከነ ጉድለታችን፣ ከነ ድክመታችን እግዚአብሔር ይወደናል። ማን ይወደናል? አቤት እግዚአብሔር ይወደናል። ደስ አይላችሁ? እስኪ አጨብጭቡ ለብላችሁ ለእግዚአብሔር። ሰው በእግዚአብሔር ተወዶ ሰው በእግዚአብሔር ተወዶ ይሁላችሁ። ዓለም ሁሉ ቢጠላችሁ አንዱ እግዚአብሔር ከወደዳችሁ የጠሏችሁ፣ የናቋችሁ፣ የገፋችሁ ሁሉ ጆሮአቸውን ኮልኩሎ እንዲሰሙ ያደርጋል እግዚአብሔር ይውደደን። አዎ ዳዊት እኮ ወዶኛልና አዳነኛል። ምን ብሎኛልና? ወደለው አይደለም እኮ ተመችተነው አይደለም እኮ ይኸውላችሁ፣ እየሸሸነው ተከተለ፣ እየጠላነው ወደደ፣ እየገፋነው ደገፈ። እንዲህ ያለ አባት፣ እንዲህ ያለ መጽናኛ መድኃኔ ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ወዶን ነው ያዳነን። አዎ ዋጋ ከፍሎልን ነው። ስለዚህ በንስሐ ወደ እግዚአብሔር ቤት መመለስ የዕለት እንጀራ ነው። እግዚአብሔር ንስሐን የሰራው ላልበደሉት ለእነ አብርሃም፣ ለእነ ይስሐቅ፣ ለእነ ያዕቆብ አይደለም፣ ለኃጢአተኞች፣ ለደካሞች፣ ለእኔና ለእናንተ እናትና አባቶች። አዎ ስለዚህ በንስሐ ሕይወት ወደ እግዚአብሔር ቤት እንድንመላለስ አምላከ ቅዱሳን እግዚአብሔር ሁላችንን ይርዳ። የመጨረሻው የዕለት እንጀራው ሲተረጎም ወገኖቼ የቅዳሴው መስዋዕት ነው። የቅዳሴው መስዋዕት በዕለተ ዓርብ አንዴ ለዘላለም የተሰዋው አንዴ ለዘላለም የተሰዋው መስዋዕት አያችሁ፣ ይሄ የክርስቶስ ቅዱስ ሥጋውና ክቡር ደሙ በቃ ይሄ ፍጻሜው ነው ወገኖቼ። ለምን አንድ ሰው ብቻውን ቤተክርስቲያን አሰራ? ለምን አንድ ሰው ብቻውን ሙሉ የካህናትን ደሞዝ አይከፍልም? ለምን አንድ ሰው ብቻውን የወደደውን ያሻውን ነገር አይሰራም? የመጨረሻው ማሰሪያው መቋጫው እናቶቼ በመዳበሪያ እህል ጨምራችሁ ወፍጮ ውስጥ ወይም እዚህ ቅጠል ለቅማችሁ አጥብቃችሁ ታስሩታላችሁ አይደል? ጫፉ አዎ። ስለዚህ ዘግዝቃችሁ ብትሸከሙ ምንም አይሆን። አያችሁ ማሰሪያ ያለው የክርስትና ጉዞ መጨረሻው ሥጋውና ደሙ የዘላለም ሕይወት የሚሰጠን የክርስቶስ ሥጋና ደም የተቆረሰልን የፈሰሰልን ይሄን ሥጋና ደም በልተን ጠጥተን ዮሐንስ 6:54 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አያችሁ ራሱ እኮ አዎ የሚገርማችሁ ነገር አይሁን ይሄን ቃል በቃል እየተናገረ እንዴት ሥጋዬን ካልበላችሁ ደሜን ካልጠጣችሁ ይላል ብለው ጠየቁት። እውነት እላችኋለሁ ሥጋዬ እውነተኛ ደሜም እውነተኛ መጠጥ ነው። ስለዚህ ቤተክርስቲያን ሁል ጊዜ የምትሰዋው የክርስቶስ ሥጋና ደም አያችሁ፣ ነፍስ የተለየው መለኮት የተዋሃደው የክርስቶስ ሥጋና ደም አንድ ጊዜ በዕለተ ዓርብ በቀራንዮ ላይ የፈሰሰ ምንም ዕለት እንኳን ቢቀር መስዋዕቱ አንድ ነው። አንድ መስዋዕት ለዘላለም አቀርቧል። ይሄንን የክርስቶስን ሥጋና ደም
በልተን ጠጥተን የዘላለም የሆነውን የሕይወት እንጀራችን አግኝተን በቤቱ እንድንኖር እግዚአብሔር ይርዳን።